መሩን ያገተቻት ሀሴት ሳትሆን ሄኖክ ነው። እናም ሄኖክ እንዳገታት እንግዲህ ሀሴት ደግሞ ደብዳቤ ጽፋ ኪራ ክላስ ጥላ ሄዳ ነበረ። አሁን ጽናትንም ሊደፍራት እንደነበረ ሁሉ የሚገልጽ ደብዳቤ ነው። ኪራ በጣም ተናደደ። ከዛም ያን ደብዳቤ ካነበበ በኋላ ናሆሜ ጋር ካፌ ሂደው ሁሉንም ነገር ነገረው። ናሆሜ በጣም ተናደደ። እኔ በመሩ አልደራደርም አለ። እናም ሄኖክን ናቶሎ ብለው ጠርተው እንዳይሆን አድርገው ስብርብር አድርገው ጣሉት። አይገርምም? ከዛም ሁለቱም ወደ ቤት ተመለሱ። የሚያሳዝን ነገር እንግዲህ የኪራ አባት ጽናት ጋር ደውሎ ሀሴትና ኪራ እንዴት ናቸው ሲላትም ከኪራ ጋር ተደባብረው ሀሴት ወታ ሄዳለች አለችው። እናም የተፈጠረውን ነገር በሙሉ ነገረችው። ከዛም በቃ እሷን የተዋት እኔ ሌላ ሚስት እፈልግለታለሁ አለ። ጽናት እውነታውን አውጥታ እማትናገር ከሆነ አሁንም ሌላ ሴት መታ የጽናት ስቃይ ይበዛል። ጽናት አሁን ላይ በጣም እያናደደችን ነው ሁላችንንም። ሲቀጥል እንግዲህ ናኦሚም መሩ በሰላም መውጣቷ ያስደስታል። ግን ደግሞ ኪራ ጽናት ላይ ያለው ከባድ ነው አመለካከቱ። እየዋሸችው እንጂ ለሱ መስዋዕትነት እየከፈለች አልመሰለውም። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ጽናት ከባለፈው የቀጠለ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ መሩ ከሐኪም ቤት በሰላም ወጥታለች ማለት ነው። በጣም ደስ ይላል። ኪራ ደግሞ ሀሴት ያስቀመጠችለትን ደብዳቤ በማንበብ የተፈጠረውን ነገር በሙሉ አውቋል። ሀሴት የድሮ ፍቅረኛዋ እንደነበረ ሄኖክ እያስፈራራት እንደ ጽናት ራቁት ቪዲዮ ይዞ ልክ ቤቲ ጽናትን እንዳስፈራራችው ሀሴትንም እንደዛ እያስፈራራት እንደሆነም የሚገልጽ ደብዳቤ ነበረ። እናም በጣም በሚገርም ሁኔታ ሀሴት ሁሉንም ገልጻ ሄዳለች። ያንን አንብቦ ኪራ ወዳው አልተናደደም። እናም እንዲሁም ደግሞ ጽናትን የእንቅልፍ መድኃኒት አድርጋ አብራው እንድትተኛ ያደረገችውንም ነግረዋለች። ግን ደግሞ ጽናትን የሆነ ነገር እንዳያደርጋት እሱም ላይ የእንቅልፍ መድኃኒት አድርጋ አብረው እንዲተኙ አድርጋለች። ግን ያንን የእንቅልፍ መድኃኒት ባታደርግበት ኑሮ ያው ጽናትን ጥቃት ያደርስባት ነበር ሄኖክ። ሲቀጥል ደግሞ ያ በመደረጉ በጣም አሪፍ ነው። ኪራ ተዛ ተቤት ጠፍቶ የነበረው በጽናትና በሄኖክ አብሮ መተኛት ነበረ። እሱ ያልተረዳውና የማያውቀው፣ ጽናት ግን ያ ሁሉ ሲሆን የምታውቀው ነገር የለም። እናም ስለ ሄኖክ አንስቶ እኔ ምልሽ አላት። አቤት አለችው። ምንድን ነው ሄኖክ ጋር ያላችሁ ግንኙነት ምንድን ነው አላት። ማለት የምን ግንኙነት አለችው። ጽናት ልታሽኝ እንዳትሞክሬ አላት። እኔ ምንም ግንኙነት የለኝም። ያምሃል እንዴ? ምንድን ነው? እንዴት ልጠይቀኝ ቻልክ አለችው። አይ ምንም የሱ ፍቅር አገር ሽቶብሽ ከሆነ ብዬ ነው አላት። ቆይ ስለ ምንድን ነው የምታወራው? እኔ ምንም ማውቀው ነገር የለም። የምን ፍቅር ነው? ባንድ ፍቅር ጉንፋን ነው እንዴ? ባንዴ የሚረማመደው በአንድ ወር ውስጥ 2 ሰው ላይ የሚሄደው ያምሃል አለችው። ከዛም ጥሏት ሄደ። ቆየ ሰውዬ ሊያሳብደኝ ነው እንዴ? ምን እየሆነ ነው አለች። ከዛም እመሩ ጋር ሄዱ። መሩና ናኦሚ ደግሞ ቤታቸው ተመለሱ ከሆስፒታል። እናም አሁን ተሻለሽ አላት ኪራ። ተሽሎኛል ኪራ አለችው። ከዛም እዛ እያሉ ሀሴት በመሄዷ በእርግጥ ፖሊስ ሊያመለክቱ ነበረ። መሩ ደግሞ ለፖሊስ አታመልክቱ፣ በፍጹም የማይሆን ነገር ነው እያለችው ሀሴት ሳትሆን ሄኖክ እንደ አገታት ነው የምታውቀው። ከዛም እሺ ብለው እንደተስማሙ አሁን ሰኒና እንደውም ደግሞ ጽናት መሩ እኮ በጣም የምታሳዝናት ይባባላሉ።
ከዛም በጣም እያሉ ሰኒ ደግሞ ተንኮለኛ ናት እና አብረው ቁጭ ብለው መሩ ከናሆሜ ላይ እንደፈለገች ዘና ትላለች። ኪራና ጽናት ደግሞ ተጓርፈው በአይናቸው ይናበባሉ። በመካከላቸው ሰኒ ቁጭ ብላለች። እዚህ ሁሉ መሀል እኔ መገኘት የለብኝም ነበር አለች። ለምን አሏት። እንዴ እዚህ ጋር መሩና ናኦሚ በፍቅር ክንፍ ይላሉ። እዚህ ጋር ደግሞ በአይናቸው ያወራሉ አለች። እኔ ደግሞ እዚህ ስንጊል አሏት። ከዛም ሳቁና ምን ታደርጊዋለሽ ብታወሪያቸውም የማይገባቸው በማለት ኪራና ጽናት ቀኔ መደራደር ጀመሩ። ከዛም አረ ምንድን ነው ጭቅጭ ካረጋችሁት እኮ አለ። ቀኔ መዝረፍ ጀመራችሁ። ከዛም ቀጠሉ መጨቃጨቃቸውን። ቀጠለና ምንድን ነው ፍርድ ቤት አደረጋችሁት ሲሉም በቃ እኔ ውሃ ልጠጣ ብላ ጽናት ወደ ውስጥ ሄደች። ኪራም እኔ ልሄድ ሲለው ወዴት ነው አለ። ክላሴ። ከዛም ናኦሚ ተነሳና ሄደ። እባክህ አረጋጋው አለችው። ምንድን ነው እኔ እንደዚህ እንድትሆን አልፈልግም፣ እንድትቆዝምም አልፈልግም። ስለዚህ እባክህ ተረጋጋ አለው። አንተ ብትሆን ምን ታደርጋለህ ሲለውም ምንም ከባድ ነው አውቃለሁ እንደተጎዳ። ጽናት በዚሁ ከቀጠለች ሌላ ችግር ነው የሚፈጠረው። ጽናት እኮ አንተ እንደምታስበው አይደለም፣ አንተንም ትወድሃለች አለው። ብትወደኝ ነው እንደዚህ የምታረገው አለ። ከዛም መጨረሻ ላይ ግን የሚገርመው ነገር ጽናት ለኪራ ምግብ ይዛለት ስትሄድ ብላ ስትለው አልፈልግም አላት። እንዴ ለምን አለችው። አልፈልግም፣ በእኔ ምክንያት እየተጎዳ እንደሆነ ጥፋቴን አውቃለሁ፣ ግን ደግሞ ምግብ ብላ አለችው። ምን አገባሽ አልበላም፣ ሲርበኝ እነግርሻለሁ አላት። እንግዳውስ እወቅ፣ አንተ ካልበላህ እኔም አልበላ ብላ ጥላው ሄደች። ግራ የተጋባሽ ልጅ ግራ አጋባሽኝ አለ በውስጡ። ሴትዮ ጥፊ ከዚህ ሲላትም ሄደች። ከዛም በኋላ እክችን እንግዲህ የኪራን አባት ደውሎላት ስታወራ ምን ልለው ነው አሁን እያለች እያለ ከዛም ኪራና ሀሴት እንዳልተስማሙ ሀሴት ተመልሳ እንደሄደች እንዲሁም ደግሞ ለኪራ እንደማትመጥነው ነገረችው። እሷን የተዋት ሌላ ሴት እፈልግላታለሁ አለ። ወይስ የኪራን ደስታ አትፈልግም ሲላትም እንዴ የኪራን ደስታ የማይፈልገው ማን ነው? እንዴት እንደዚህ ትለኛለህ? እያለች እያለ እየሮጠ ሄዶ ሳማት። ደነገጠች። ማን ነው የምታወሪው ብሎ እንቃርጎ ሲይዛት ማንንም ብላ ስልኩን ዘጋችው። በጣም ተናደደባት። በስተ መጨረሻ ሀሴትን ልድረው እንደሆነ ሰማ። ይህን አንተም ታውቃለህ አለ ናሆሜ ሲነግረው። እንግዲህ በጣም ኪራ አዘነ። እንዴት የምትወደኝ ልጅ ለሌላ አሳልፋ ትድረኛለች፣ ሚስት ትፈልግልኛለች፣ ይህ የማይታመን ነው እያለ መናደር ጀመረ። ከዛም አይ እረፍ አለው። እሺ እንዴት ነው አሁን የምነግረ ነገር አለ ናሆማ፣ ግን ያንተ ትዕግስት ያስፈልጋል አለው ኪራ። ምንድን ነው ደግሞ ንገረኝ፣ እንደኔ በዚች ምድር ላይ ታጋሻዋለ አለ። ይኸውልህ መሩን ያገታት ሀሴት ሳትሆን ሄኖክ ነው አለ። ምን አለው? አዎ ሄኖክና ሀሴት በፊት ፍቅረኛሞች ነበሩ። የራቁት ቪዲዮ ይዞባት እሱን ፖስተዋለሁ እያለ እያስፈራራ ጽናት ጋር እንድተኛ ወይም ደግሞ ጽናት ጋር እንድታጣብሰው ሀሴትን አስገደዳት አለው። በጣም ተናደደ። እኔ ራሴ ገለዋለሁኝ አለ። ከዛም እኔ ነኝ አለ ናሆሜ። ከዛም እሱም በስነ ስርዓት ምንም እንዳላወቀ ሆኖ ጠራው። ከዛም ሲመጣ እንግዲህ እንዳይሆን አድርጎ ኪራ ሄኖክን ሰብርብር አድርጎ ጣለው። እዛ መካከል ናሆሚ በጣም ትዕግስተኛ ነው። ረጋ ብሎ ገልግሎ ወደ ቤት አመጣቸው። እቤት ሲመጣ በቦክስ ስለመታው ጎኑን ኪራ እያነከሰ መጣ። ምን ሆነ ነው? ምን ሆነሃል? ሰው ጋር ተጣላ አለችው። አረ ፍቅረኛሽ ሄኖክ ደበደበኝ አለ። የምን ፍቅረኛ ነው የምታወራው ደግሞ አለችው። እንዴ ልትክጄ ነው አላት።
አንተ ያማል እንዴ? እኔ አላፈቀርኩትም። ምን እያልክ ነው? አብራችሁ ተኝታችሁ የለ አላት። ያማል እንዴ? እኔ አይደለም ሄኖክ ጋር አብሬ ልተኛ ይቅርና መንገድ ላይ ቆሜ ማውራት አልፈልግም። ያማል አለችው። እባክሽ ወደዛ አለና ጥሏት ሄደ። ከዛ በፊት ግን መሩና ሰኒ ሀሴት እንዳላገተቻት መሩ ነግራት ነበረ፣ በጣም በሚገርም ሁኔታ። ከዛም ተበሳጨች፣ ሮጠና ሄደ። ናሆሚም ተከተለው፣ በቃ እንዳይናደድ እባክህን አረጋጋው፣ በእኔ ምክንያት እንደሆነ አውቃለሁ አለች። እሺ ብሎ ናሆሚ ኪራን ማረጋጋት ጀመረ። ጽናትንም እነሱ ማረጋጋት ጀመሩ። አሁን ግን ይበልጥ ደግሞ ሌላ ችግር ውስጥ ትገባለች። ጽናት እውነቱን አውጥታ ለኪራ ካልተናገረች ኪራ ደግሞ በጣም እንደሚወዳትና እንደሚፈቅራት ግልጽ ነው። ለሰኒ እንዳውም የሆነ ካፌ ሄደው አሁን በዚሁ አንቺ ጅል ነሽ ብሏታል ጽናትን። አየሽ ይጠቀሙብሻል። ይሄን መልካምነት እያልሽ የምትጃጃዩን ነገር ካላገኘሽ ራስሽን ታልተውሽ ራስሽንም ታጠፊያለሽ ብሎ ሄደ። እናም ይህን ሰው ማመኗን ካልተወች እመኝ ነገ ጧት ራሷን ነው የምትጎዳው። በቃ ወይኔ ወይ እሷ ከዛ ቤት መውጣት አለብን፣ እሷን ደፍሬ ከቤት ውጪ ማለት አልችልም አላለሰኒ። እንደ ኪራ ምን ሆነህ ነው? ከቤት የት ልትሄድ ነው አለችው። እኔ እውነት ጽናትን ከዚህ ሁሉ በኋላ ታፈቅራታለህ አለችው። እንደ ሰኒ ምን ማለት ነው? በጣም ነው ማፈቅራት። ፍቅር እኮ ዝም ብሎ የሚለቅ አይደለም አላት። ከዛ እሷም ጋር ያለው ስሜት እንደዚህ ነው እርግጠኛ ነኝ አለችው። እርግጠኛ ሆነሽ አታውሪ፣ ስለ እሷ ምን ታውቂያለሽ? የደበቅሽ ነገር ካለ ንገሪ ሲላት፣ አረ ምንም አለችው። ስለዚህ ስለማታውቂው ሰው እርግጠኛ ሆነሽ አታውሪ፣ በጣም በሷ ተጎድቻለሁ አለ። እሷም በጣም አዘነች። እሺ ይቅርታ ብላ ቻው ብለው ተለያዩ። ቻናሉን ሰብስክራይብ እያረጋችሁ